አስፈሪ ቢሆንም የጌታ ጸጋ አላነሰንም። ዲያብሎስ ቢራቀቅ ቢመጥቅ አይተኛም እኛን የሚጠብቅ ዘመኑ አስፈሪ ቢሆንም በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። የዘመን መርማሪው ሰው ፕሮግራም ተከታታዮች በኢትዮጵያና በመላው ዓለም ይህን ፕሮግራም የምትከታተሉ ሰላም እላችኋለሁ። እንደምን አላችሁ? የእግዚአብሔር አምላካችን ስም የተመሰገነ ይሁን። እንግዲህ እየተከፋፈለን ያለ ነው። እንግዲህ አንድ ከራእይ መጽሐፍ ጋር በተያያዘ ነው። ምዕራፍ 1 2 3 4 እና 5 ለማየት ሞክረናል። ወደፊትና ወደ ኋላ እንላለን። ወደፊት እንግዲህ ስንሄድ በተለይ እዚህ 5ኛው ምዕራፍ ላይ ሁላችንም እስቲ የራእይን መጽሐፍ እንግዲህ አንድ ቅዱሳን ላሳስባችሁ የምፈልገው ነገር አለ። አንዱ ትልቁ በምድራችን ላይ በተለይ ለሙስሊም ወገኖቻችን ነው። በተለይ ወደ ከእስልምና ወደ ጌታ የመጣችሁ ሙስሊም ወገኖች ሌሎቻችንም ብንሆን በስላሴ ላይ የምትጠራጠሩ ሰዎች እዚህ ከመቶ ጊዜ ያላነሰ የጌታ ኢየሱስ ክርስቶስን አምላክነት የሚያመለክቱ እውነቶች እዚህ ራእይ መጽሐፉ ተጠቅሰዋል። በተለይ አንድ ከ21 ራእይ መጽሐፍ ላይ ከተሰነዘሩ ትችቶች ውስጥ አንዱ ኢየሱስን ይሸፍናል የሚል ንግግር ሰምቻለሁ። ይሄ በጣም ኃይለኛ ዲቃላ የሆነ ንግግር ነው። ፍጽሞ የለም። እኔ ቆጥሬያለሁ ወደ 99 እስከ 100 የሚደርሱ ከጌታ ኢየሱስ ክርስቶስ ተግባርና ስም ጋር የተያዙ ማንነቶችን ስሞችን ቆጥሬያለሁ እና ለክርስቶስ ኢየሱስ ለእግዚአብሔር አብ የተሰጠው አክብሮት ለወልድ ሲሰጥ የምናይበት ቦታ ይሄ ራእይ መጽሐፍ ከመጀመሪያ ጀምሮ ማለት ነው። ብዙ ቦታ አሁን ለምሳሌ በወንጌላት ውስጥ ሰዎች አልፎ ለክርስቶስ ኢየሱስ ሰግደዋል። እንግዲህ በመሰረቱ ሰውና አጋንንት ሲወዳደር ሰውና አጋንንቶች ስንወዳደር እኛ ከአጋንንት እኮ የምንበልጠው ምህረት ስላገኘን ነው እንጂ በጉልበት እኮ እነሱ ከኛ እኮ ብዙ እጥፍ እኮ ይበልጣሉ እኮ እነሱ አጋንንቶች ስጋ የለበሱ ሰዎች አይደሉም፣ እንስሳት አይደሉም። አጋንንቶች መንፈስ ናቸው፣ መናፍስት ናቸው። አጋንንቶች እኮ ክርስቶስ ኢየሱስን የልዑል እግዚአብሔር ልጅ ሆይ ልታሰቃየን መጣህን ጊዜው ሳይደርስ ብለውታል እኮ። የት ያውቁታል? በመንፈሳዊ ዓለም ማለት ነው። ከ7 ሴክሲሊየን ከዋክብት በላይ ይኖር በነበረበት ጊዜ ክርስቶስ ኢየሱስ እግዚአብሔር እንደሆነ ልዑል እንደሆነ በትክክል ያውቃሉ ማለት ነው። በዚህ በምድር ገጽ ላይ ግን የተንቀጠቀጡት እኮ ለዚህ እኮ ነው። መጣህን ከየት እንደመጣ ሁሉ ያውቃሉ ማለት እኮ። ከየት እንደመጣ ያውቃሉ። እና በዚህ በራእይ መጽሐፍ ውስጥ ትክ ብለን ልባችን ልናሳርፍበት የሚገባው ነገር የክርስቶስ ኢየሱስን አምላክነት የሚያሳዩ ለአብ የተሰጠው ለወልድ ሲሰጥ የምናይበት ምዕራፍ በተለይ 4ኛውና 5ኛው ለምሳሌ ምዕራፍ 4 ተመልከቱ። ምዕራፍ 4 የመጨረሻ ቁጥሮች ላይ ቁጥር 9 እንስሶቹም በዙፋኑ ላይ ለተቀመጠው ከዘላለም እስከ ዘላለም በሕይወት ለሚኖረው ለእርሱ ክብርና ውዳሴ ምስጋና በሰጡት ጊዜ አራቱ እንስሶች በዙፋኑ ላይ ለተቀመጠው በግልጽ አሁን እዚህ ጋር በዙፋኑ ላይ የተቀመጠው እግዚአብሔር አብ ነው። እግዚአብሔር ነው፣ መንፈስ ነው። በስጋ የተከረቸመ ማንነት አይደለም። በትስጉተ መንፈስ ይዘት ውስጥ ያለ መለኮት አይደለም። እዚህ ጋር መንፈስ የሆነውን በዙፋኑ ላይ የተቀመጠውን መንፈስ ነው። አንድነቱ በሶስትነቱ ሶስትነቱ በአንድነቱ መታየት የሚችል አምላክ እሱን ነው። እነኛ አራቱ እንስሶች የሚያወጡ እኮ 1 ክብር፣ 2 ውዳሴ፣ 3 ምስጋና ሰጡት ነው የሚለው።
ክብር፣ ውዳሴ፣ ምስጋና 10 እና 11 ቁጥር ላይ ምዕራፍ 4 24ቱ ሽማግሌዎች በዙፋኑ ላይ በተቀመጠው ፊት ወድቀው ከዘላለም እስከ ዘላለም በሕይወት ለሚኖረው እየሰገዱ ከዘላለም እስከ ዘላለም በሕይወት ለሚኖረው እየሰገዱ ይቺ በተለይ ከዘላለም እስከ ዘላለም በሕይወት ለሚኖረው አይደለም ይለው ይሄ ቃል 24ቱ ሽማግሌዎች ናቸው እንዲህ የሚሉት ይህ ከዘላለም እስከ ዘላለም የመኖር ነገር አልፋ ኦሜጋ የመጀመሪያውና የመጨረሻው ያለ የነበረ ወደፊት የሚኖር በሚል ለጌታ ኢየሱስ ክርስቶስ ተሰጥቷል። አትሪቢዩትስ ይባላል። ለእግዚአብሔር አብ የተሰጠው ለወልድ ሲሰጥ ይታያል። ይሄንን የቀማው ነገር አይደለም። ከእግዚአብሔር እንደቀማ ነገር አይቆጠርበትም። ነውና እሱ ነውና የተገባው ነውና ከዛ ጌታችንና አምላካችን ሆይ አንተ ሁሉን ፈጥረሃልና ስለ ፈቃድህም ሆነዋልና ሁሉን ስለፈጠረ አንድ ስለ ፈቃዱም ስለሆኑ ሁለት ክብር፣ ውዳሴ፣ ኃይል ልትቀበል ይገባል እያሉ በዙፋን ፊት አክሊላቸውን ያኖራሉ ይላል። አሁን 24ቱ ሽማግሌዎች ልክ ከላይ አራቱ እንስሶች እንዳደረጉት ክብር፣ ውዳሴ፣ ምስጋና እዚህ ቁጥር ላይ ክብር፣ ውዳሴ፣ ኃይል ልትቀበል ምስጋና ክብር፣ ውዳሴ፣ ኃይል፣ ምስጋና ክብር፣ ውዳሴ፣ ኃይል፣ ምስጋና ለእግዚአብሔር አብ በዙፋኑ ላይ ለተቀመጠው ያስጲድን መረግድን የመሰለ መልክ ላለው ለእግዚአብሔር አብ ለእግዚአብሔር ክብር ሲሰጡ ይታያል። ይሄንን ቀጥታ ምዕራፍ 5 ላይ እናየዋለን። ምዕራፍ 5 ላይ አሁን ክርስቶስ ኢየሱስ ከእግዚአብሔር አብ እንደታረደ በግ ሆኖ ከእግዚአብሔር አብ መጽሐፉን በወሰደ ጊዜ በፈታው ሊፈታ ስልጣን እንዳለው ባሳየ ጊዜ ማለት ነው። ባሳየ ጊዜ 24ቱ ሽማግሌዎች እና አራቱ እንስሶች ቁጥር 11 ላይ ምዕራፍ 5 ቁጥር 11 ላይ አየሁም በዙፋኑም በእንስሶቹም በሽማግሌዎቹ ዙሪያ የብዙ መላእክት ድምፅ ሰማሁ። ቁጥራቸውም አላፋት ጊዜ አላፋት ሺህ ጊዜ ሺህ ነበረ። ቁጥር 12 በታላቅም ድምፅ የታረደው በግ ኃይልና ባለጠግነት፣ ጥበብ፣ ብርታት፣ ክብርም፣ ምስጋናም በረከትም ሊቀበል ይገባዋል። ክብር፣ ምስጋና፣ በረከት ሊቀበል ይገባዋል። ቁጥር 13 በሰማይና በምድር ከምድር በታች በባህርም ላይ ያለ ፍጥረት ሁሉ በእነርሱ ውስጥ ያለ ሁሉ በረከትና ክብር፣ ምስጋና፣ ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉም ይሁን ሲሉ ሰማሁ። በጣም 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 ጥንቃቄ። አሁን እንግዲህ ልብ በሉ። በተለይ ሙስሊም ወገኖች በኦርቶዶክስ ውስጥም ያላቸው እንዲሁ የሥላሴ ነገር ማመን ብቻ በቂ አይደለም። ማመኑ በትክክለኛው መስማት ላይ ማመኑ በትክክለኛው ማዳመጥና ማንበብ ላይ ማመኑ በትክክለኛው ኤቲሞሎጂካል ስተዲ ይባላል። ይሄ የስርወ ግንድ የቃላት ስርወ ግንድ ጥናት ኤቲሞሎጂካል ስተዲ በሱ ላይ ተመርኩዞ ታሪክን አገናዝቦ ባህልን አገናዝቦ ባህል ትልቅ ነገር አለው። ትራዲሽን ተራ ነገር አይደለም። የተወላከፈ ትራዲሽን ባህል አለ። የቀናት ትክክለኛ ባህል አለ። በእርግጥ አብዛኞቹ የባህል አይነቶች ውግ ናቸው፣ የተወጉ ናቸው። ሲንክሪታይዝድ ሆኗል፣ ተቀይጠዋል እንጂ ባህል ዋጋ የለውም አይደለም። ምክንያቱም ከመጽሐፍ ቅዱሳችን በፊት ባህል ነው የቀደመው። በባህል ውስጥ ይሰበክ፣ በባህል ውስጥ ትምህርት ይሰጠው፣ በባህል ውስጥ ይዘምርለት የነበረው ነው በጽሁፍ ወደኛ የመጣው። ከጽሁፍ በፊት ትራዲሽን ስክሪፕቸር የመጣው በትራዲሽን ውስጥ አልፎ ነው። ከትራዲሽን በፊት ቃል በእግዚአብሔር ዘንድ ነው ያለው። ትክክለኛው ሎጎስ በእግዚአብሔር ዘንድ ነው ያለው። እሱ ተላልፎ እና ምንድነው እያልኳችሁ ያለው ማስተዋል በጣም አስፈላጊ ነው። ከማስተዋል በፊት ግን እውቀት ነው የሚቀድመው። ከእውቀት በፊት ግን የእውቀት ምንጭ የሆነው
ብዙ ነገር አለ። አንዱ የእውቀት ምንጩ ባህል ነው። አንዱ የእውቀት ምንጩ ስክሪፕቸር ቅዱሳን መጻሕፍት ናቸው። አንዱ የእውቀት ምንጭ ሰው ነው። ሌላው የእውቀት ምንጭ መላእክት ናቸው። እውቀቱ እንዴት ነው የመጣው? እምነት ፈጣሪው በሰው ውስጥ እምነትን አስቀምጦ ለግለሰቡ ድነት ለግለሰቡ የዘላለም ሕይወት ምክንያት የሚሆነው እንዴት ነው የሚመጣው? እሱ ነው መጠናት ያለበት። ያው እዚህ ጋር ራእይ ምዕራፍ 4 5 6 አለፍ ብሎ ከዙፋኑና በዙፋኑ ዙሪያ እየተደረጉ ያሉ ነገሮችን ስናያቸው ለአብ የተሰጠው ለክርስቶስ ኢየሱስ ሲሰጥ እዛው ደግሞ መንፈስ ቅዱስ የህልውናው ነገር አለ በዙፋኑ ዙሪያ ላይ ያለ እናየዋለን። አሁን ተመልከቱ አምስተኛው ምዕራፍ ላይ ያው አራተኛው ምዕራፍ ላይ ስናጠና ቁጥር 9 10 እና 11 ላይ 24ቱ ሽማግሌዎች ሲደመር አራቱ እንስሶች ይሄ እንስሳ የሚለው ቃል አራቱ ሕያዋን ፍጥረታት አራቱ ሱራፌሎች ወይም ኪሩቤሎች እንበላቸው እነሱ ለእግዚአብሔር ክብር ውዳሴ ምስጋና ኃይል ያንተ ነው ብለው እንደሰጡት ይሄንኑ ምዕራፍ 5 ላይ ተመልከቱ። ቁጥር 13 ቁጥር 12 ላይ በታላቅ ድምፅ ነው የሚለው። ቁጥር 11 በዙፋኑም በእንስሶቹም በሽማግሌዎቹም ዙሪያ የብዙ መላእክት ድምፅ ሰማው። ቁጥራቸውም አላፋት ጊዜ አላፋት እና ሺህ ጊዜ ሺህ ነበር። መላእክቱ ነው የሚለው እዚህ ጋር። በፊት ዙፋኑ አለ፣ በዙፋኑ ዙሪያ ቀስተ ደመና አለ፣ በዙፋኑ ዙሪያ 24 ዙፋኖች 24 ሽማግሌዎች አሉ። በዚያ ዙሪያ ወይም ፊት ለፊት በጎን ወይም በቀኝ በኩል ብዙ ቅዱሳን አሉ። ሰባተኛው ምዕራፍ ላይ እንደምናየው በዚያ ዙሪያ ናቸው አሁን መላእክቶች። እዚህ ምዕራፍ 5 ቁጥር 11 ላይ የምናያቸው መላእክቶች ቁጥር 12 ላይ በታላቅ ድምፅ የታረደው በግ ኃይል አንድ። ይሄ ኃይል ያው ለአብ የተባለው ኃይል ነው። ባለጠግነት፣ ጥበብ፣ ብርታት፣ ክብር ለአብ ተብሏል። ምስጋና ለአብ ተብሏል። በረከት ሊቀበል ይገባል አሉ መላእክቱ ናቸው ቢሉት ይሄን ልክ። ከዛ 13 ቁጥር ላይ በሰማይና በምድር ከምድር በታች 3 ስፍራ በሰማይ 1 በምድር ላይ 2 ከምድር በታች በባህር ላይ ያለ ፍጥረት ሁሉ በእነርሱም ውስጥ ያለ ሁሉ በረከትና ክብር ምስጋናም ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉም ኤንድ ነው የሚለው እዚህ ጋር። ይሄ ለበጉም ይሁን ሲሉ ሰማሁ። መላእክቱ እነማን ናቸው? እዚህ ተመልከቱ። አራቱን ሕያዋን ፍጥረታት 1 24ቱ ሽማግሌዎች 2 በዙፋኑ ዙሪያ ያሉት መላእክቶች 3 13 ቁጥር ላይ በሰማይ 1 በምድር 2 ከምድር በታች 3 በባህር ላይ ያለ ፍጥረት ሁሉ በእነርሱ ውስጥ ያለ ሁሉ በረከትና ክብር ምስጋና ኃይል ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉ ይሁን ሲሉ ሰማሁ። የሚገርም ነው። ያው አሁን በጣም የሚደንቀው ለአብ የተሰጠው ክብር ለወልድ ሲሰጥ አይደለም ያሳየው። ፐርፐዝ ነው እኮ እዚህ ጋር በዙፋኑ ለተቀመጠ ይሁን። አራቱ እንስሶች ክብር ምስጋና ኃይል ውዳሴ ጥበብ በዙፋኑ ላይ ለተቀመጠው ይሁን። 24ቱ እንስሳቶችም እንዲሁ መላእክቶችም እንዲሁ። በሰማይ ምንድን ናቸው? በላይ በሰማይ ያሉ ሌሎች ብዙ መላእክቶች እኮ አሉ። በዙፋኑ ዙሪያ ላይ የሌሉ በላይ በሰማይ ያሉ በባህር ውስጥ ያሉ ፍጥረት ሁሉ ጉልበት ሁሉ ለክርስቶስ ኢየሱስ ይንበረከካል እንደተባለ እዚህ ጋር ለአብ የተሰጠው ስግደት ለበጉ ሆኗል። ስለዚህ በጉ እግዚአብሔር ነው ማለት ነው። እግዚአብሔር የብሔሮች የበላይ አምላክ የሁሉ ፈጣሪ ፈጥረሃልና ነው የሚለው እኮ። በጣም ይደንቀው አይደል? እዚህ ጋር ቁጥር 14 ምዕራፍ 5 ቁጥር 14 ላይ አራቱም እንስሶች አሜን አሉ፣ ሽማግሌዎቹም ወድቀው ሰገዱ። የመላእክቶችን ለአብ እና ለወልድ የሰጡትን አክብሮት ኢንዶርስ ሲያደርጉ ይታል። አትሙት፣ በቃ እንስማማለን፣ እውነት ነው፣ ልክ ነው
ማለት ነው። በጣም ይደንቅ ነው። በጣም የሚደንቀው አንድ ኃይለ ቃል አለች እዚህ አሁን በተለይ እዚህ ምጽአት ላይ ሳስተምር አይታችሁት ከሆነ ይሄ ስግደት በጣም የሚገርም ነው። ይሄ ስግደት በአንድ ነገር ዙሪያ በአንድ ድርጊት ዙሪያ ነው የሚያጠነጥነው። የአራቱ እንስሶች፣ የአራቱ ሽማግሌዎች፣ የመላእክቱ ስግደት፣ አክብሮት፣ ውዳሴ በተለይ አምስተኛው ምዕራፍ ላይ ማለት ነው። አምስተኛው ምዕራፍ ላይ ስንመለከተው ከቁጥር 3-4 ጀምሮ ቁጥር 3 ላይ መጽሐፉን ሊዘረጋ የሚችል አልተገኘም ይላል። ቁጥር 4 ላይ 5 ላይ ከሽማግሌዎቹ አንዱ ሲፈታ ይታያል። እዚህ ቁጥር 6 ላይ በዙፋኑና በአራቱ እንስሶች መካከል በዙፋኑና አራቱ እንስሶች መካከል ማለት ከዙፋኑ ቀጥሎ ወልድ ማለት አይደለም። በሽማግሌዎቹ መካከል እንደታረደ በግ ቆሞ አየሁ። 7 ቀንዶችና 7 ዓይኖች ነበሩት። እነርሱም ወደ ምድር ሁሉ የተላኩ የእግዚአብሔር መናፍስት ናቸው። ይህችን ትንሽ መናገር እፈልጋለሁ። 7 ቀንዶች፣ 7 ዓይኖች ክርስቶስ ቆሟል። አቋቋሙ እንደታረደ በግ ሆኖ ትኩረት ሊሰጠው ይገባል። አሁን ኢሉሚናቲዎች they are fighting the crucifixion of our Lord Jesus Christ. ኢሉሚናቲስ የገሃነም ደጆች ክፉኛ እየተዋጉት ያለው ነገር እየተጠመጠሙበትና እያጠፉት ያለው ነገር ምንድነው? የክርስቶስ ኢየሱስን መቁሰል፣ የክርስቶስ ኢየሱስን ትስጉት በስጋ መሆን መሞትን እንዲችል በሞት ላይ ስልጣን ያለውን የዲያብሎስን አሰራር የሚገለብጥበት የሞትና የሲኦልን አሰራር የሚገለብጥበትን አካሄድ ነው እየተቃወሙ ያሉት ኢሉሚናቲዎች። አንድ ከዚህ በፊት እንግዲህ ሳስተምር አይታችሁ ከሆነ መስቀል አለ። አሁን እዚህ መስቀል ተዘግዝቆ በሐሳባችሁ ሳሉት መስቀል እዩ ተዘግዝቆ በመስቀሉ ላይ ሁለቱ የሰይጣን ስላሴዎች ተጠምጥሞበታል። በመስቀሉ ግርጌው ላይ ክሮሱ ይሄ የተነባበረው ላይ 666 ተጽፏል። አንቲክራይስቱ የሰይጣን ስላሴዎች ትልቁ ተቃውሟቸው በመስቀሉ ላይ የተከናወነውን ነው የሚቃወሙት። ተጣርቀዋል። እዛ ቦታ ላይ እኮ ነው ድል የተደረጉት። እርቃናቸውን የቀሩት እኮ ክርስቶስ እኮ በመስቀል ላይ ወጥቶ እኮ እንዳይሰቀል እኮ ጥረት አድርገው ነበር እኮ። በጌቴሴማኒ ሊገሉት እኮ ነበር ሙከራ ያደረጉት እኮ። ሰምታችሁኛል? የደም ላብ ያላበው እኮ ሊገሉት ነበር። የመላእክት እርዳታ እኮ ያስፈልገው እኮ ሊገሉት ነበር እኮ። ለምን? መስቀል ላይ ወጥቶ እንዳይሞት ነው ይፈልጋላ። ክርስቶስ ኢየሱስ እኮ በምድር ገጽ ላይ ተድበስብሶ እንዲሞት ነበር የሚፈልገው። በመስቀል ላይ ከወጣ ከፍ ይላል፣ ትንቢት ይፈጸማል፣ እግዚአብሔር እውነተኝነት ይገለጣል። በምድር ላይ ሊገሉት ነበር ክርስቶስ ኢየሱስን። ሊገሉት ሲሉ የመላእክት እርዳታ አስፈለገ። ማቴዎስን ስትመለከቱ ይሁዳን አንበሳ የወከለው ማቴዎስን ስትመለከቱ ማቴዎስ በተደጋጋሚ የሚጽፋቸው በጣም አስደናቂ ነገሮች ናቸው። ክርስቶስ ላይ መሲሁ ላይ ድባቅ መቺ ታውቃላችሁ። ቃሉንም ክርስቶስ ድባቅ እንዲመታ የሚያደርግ ነገር በቅል ሲል መላእክት ይመጣሉ። ይገርማችኋል። ለምሳሌ በስውር ሊተዋት ነበር አይደለ? ማርያምን ዮሴፍ በጣም አደገኛ ነበር። አውቶማቲካሊ አንጠልጥለው በሕዝብ መካከል አስቀምጠው በድንጋይ ይወግሯት ነበር። ብትወገር ክርስቶስ ኢየሱስ ይሞት ነበር በማህፀን እያለ። ጣልቃ ገባ መልአኩ። አያችሁ፣ ቶሎ በል። አንድ ሁለተኛ ተወለደ አይደለም? ከተወለደ በኋላ ይሄ ህፃናት በሙሉ ተጨፍጭፎ ኢየሱስም እዛ ውስጥ እንዲጨፈጨፍ እንዲገደል ሙከራ በተደረገበት ጊዜ እንዲያመልጥ ተደረገ አይደለም? ልክ ክርስቶስ ኢየሱስ ትልቅ አደጋ ሊመጣበት ሲል
የመላእክት ጣልቃ ገብነት ሲከናወን እናያለን ማለት ነው። በመጽሐፍ ቅዱሳችን ውስጥ ይሄ የራእይ ምዕራፍ 5 ትዕይንት በጣም የሚደንቅ ነው። ምኑ ነው የሚደንቀው? ቁጥር 6 ላይ ምዕራፍ 5:6 እንደ ታረደ በግ ቆሞ አየሁ፣ 7 አይኖች ነበሩት። ይሄ 7 አይን የሚለው ፐርፌክሽን ነው የሚያመለክተው። አይኖቹ የእሳት ነበልባል፣ ራእይ ምዕራፍ 1 ትዝ ይላችኋል አይደለም? አይኖቹ የእሳት ነበልባል፣ እግሮቹ በቶን እንደጋለ እሳት ይመስሉ ነበር የሚለው። አይኖቹ የእሳት ነበልባል እዚህ ጋር ብቻ አይደለም፣ ሁለንተናው ሰባቱ መብራቶች 7 አይኖች ያሉት ማለት ፐርፌክትሊ ማየት ይችላል። በሁሉም አቅጣጫ የተሰወረ እውቀት ነገር የለውም። እንዲህ እያለ እነዚህ የሰገዱበት ምክንያት ከዛ መጽሐፉን ወሰደው አይደለም የሚለው ወሰደው ይልና ቁጥር ምዕራፍ 5 ቁጥር 9 እና 10 ላይ ማህተሞቹን ትፈታ ዘንድ ይገባሃል ብሎ ልትፈታ ይገባሃል ይልና ግን ይሄንን your worthiness ብቃት እንዲኖርህ ያደረገው ነው የሚለው። መጽሐፉን እንድትፈታ ብቃት እንዲኖርህ ያደረገው ብሎ ቁጥር 9 ወረድ ብሎ ታርዳሃልና አንድ በደምህ ነው የሚለው። ለእግዚአብሔር ከነገድ ከወገን ሁሉ ከቋንቋ ሁሉ ከሕዝብ ሁሉ ዋይተ ለአምላካችን መንግስት ካህናትን የሆኑ ዘንድ አደረካቸው፣ በምድር ላይ ይነግሳሉ እያሉ አዲስ ቅኔ ይዘው ምንድነው? በላይ በሰማይ በታች በምድር ከምድር በታች በባህር ውስጥ በዙፋኑ ዙሪያ ያሉ 4 እንስሶች 24ቱ ሽማግሌዎች በዙፋኑ ዙሪያ ያሉ መላእክቶች ለክርስቶስ ኢየሱስ ክብር፣ ውዳሴ፣ ኃይል፣ ምስጋና፣ ጥበብ ይገባል ብለው እንዲሰግዱለት ያበቃቸው ምንድነው? ዘላለማዊ ሆኖ አልፋ ኦሜጋ ያለ የነበረ ወደፊት የሚኖር ሆኖ መታረድን በመቻሉ ታርዶ በደሙ እንደ ታረደ በግ ሆኖ የሚለው መሰዋቱን ነው ኢንዲኬት የሚያደርገው። በመስቀል ላይ መቸንከሩን፣ በመስቀል ላይ መሰቀሉ መሞቱን ነው የሚያመለክተው። በጣም የሚገርም ነው። ፈታው መጽሐፉ የታረደ አልነበረማ። ለዚህ እኮ ነው ዮሐንስ ያለቀሰው እኮ ስቅስቅ ብዬ አለቀስኩ ነው የሚለው እኮ። ጌታ ኢየሱስ ከተማይቱን አይቶ እንዳለቀሰ ዮሐንስ ደግሞ መጽሐፉን የሚፈታ ሲጠፋ አለቀሰ። ልክ ነው። በመጽሐፍ ውስጥ ያለው ሚስጥር እኮ በጣም ድንቅ ነው። መጽሐፍ ከሆነ ውስጡ መነበብ አለበት፣ ለሰዎች መድረስ አለበት። ያንን የሚፈታ ሲጠፋ አለቀስኩ ነው የሚለው። አይዞህ የሚል የሚያጽናና መታረድ ስለቻለ መስዋዕት መሆን ስለቻለ ክርስቶስ ኢየሱስ መጽሐፉን ሊፈታው ታርዳልና እነኚህ ፍጥረታቶች እነዚህ በዙፋኑ ዙሪያ ያሉ በላይ በሰማያት በባህር ውስጥ ያሉ ፍጥረታት በሙሉ ሰጥለጥ ብለው ለክርስቶስ የተንበረከኩት ለምንድን ነው ቢባል መታረድ ስለቻለ። ለምንድን ነው ሲባል ደም ከህይወቱ ስለወጣ። ለዚህ ነው ጋለሞታይቱ ቤተክርስቲያን ደም የምታፈሰው። ለማስመስፈል እኮ ነው። ክርስቶስ ኢየሱስ ደሙን ለማዳን ያፈሳል። ጋለሞታይቱ ቤተክርስቲያን ደግሞ ቤተ ሰይጣን በቅዱሳንና በነቢያት ደም ተሰክራለች። እና እንግዲህ በዚህ በዛሬው ዕለት ምዕራፍ 4 እና 5 ዛሬ እዚህ ላይ መጠቅለል አለብን። እንግዲህ በተለይ 6ኛው ምዕራፍ ላይ እናየዋለን። የአምላክነቱን ነገር አለፍ እያለን ክብር፣ ውዳሴ፣ ኃይል በተለይ 4:11 ላይ ምዕራፍ 5 12 እና 13 ላይ እንደተመለከት ነው አምላክ መሆኑን ነው የሚያመለክተው። አምላክ ነው። አትስግዱልኝ ሲል አይታይም እዚህ ቦታ። ሰሞኑን አንድ አርቲክል ጽፍ የነበረው ብሮሸር ስናዘጋጅ ኢየሱስ ክርስቶስ እኔ አምላክ ነኝ አላለም ብለው የሚከራከሩ ሰዎች አሉ። እግዚአብሔር በአንድ መንገድ በሌላም ይናገራል፣ ሰው ግን አስተውሎም አይደለም የሚለው። እግዚአብሔር በአንድ መንገድ ሌላ ይናገራል፣ ሰው ግን አስተውሎም። እንግዲህ በዛሬው ከመጸለያችን በፊት
4 እና 5ን ጠቅልለናል። ስተከልለው እነኚህ ፍጥረታት ለእግዚአብሔር አብ እንደሰገዱ ለእግዚአብሔር ወልድ ሲሰግዱ ክርስቶስ ኢየሱስ ደግሞ ሊሰገድለት በመላእክት ሊሰገድለት ብቃት ያገኘው ስለታረደ እንደሆነ እና የክርስቶስ ኢየሱስ በመስቀል ላይ የመሞቱ ነገር ለቤተ ክርስቲያን ትልቅ ቦታ እንዳለው ይሄን እንድናይ ነው። እናመስግን። ጌታ ሆይ እናከብርሃለን፣ እንሰግድልሃለን። ስምህ ከፍ ከፍ ይበል። አምላካችን ሆይ የልጅህን የክርስቶስ ኢየሱስን በመስቀል ላይ መሞት የልጅህን የኢየሱስ ክርስቶስን ዘላለማዊነት አምላክነትና ሁሉን ፈጣሪነት ገዥነት ክብር ውዳሴ ኃይል የተገባው ፍጹም ሰው ፍጹም አምላክ መሆኑን ለሕዝብህ እንድትገልጥ ታላቁ ምሕረትህ እንዲደርስልን ላልበራላቸው ሰዎች እንድታበራላቸው እንማጸናለን። በጌታ በኢየሱስ ክርስቶስ ስም አሜን። ዘመኑ አስፈሪ ቢሆንም የጌታ ጸጋ አላነሰንም። ዲያብሎስ ቢራቀቅ ቢመጥቅ አይተኛም እኛን የሚጠብቅ። ዘመኑ አስፈሪ ቢሆንም የጌታ ጸጋ